ፕሬዝዳንት ኢሳያስ ኢትዮጵያ ላይ የውክልና ጦርነት እያካሄዱ ነው። አሁን ደግሞ በሌላ የውክልና ግንባር ሁለቱ መሪዎች ተፋጠዋል። ለትርምሱ አለቃ ኢሳያስ አፈወርቂ ሁኔታው ተመችቷል። በዚህ በኩል ፋኖን ተጠቅመው በውክልና የጀመሩትን ውጊያ በሌላ ግንባር እንዲቀጥሉት በር ተከፍቶላቸዋል። ጀነራል ታደሰ ወረደ ይመሩት በነበረው ግንባር ሌላ ግጭት ሊፈነዳ ጦርነቱም ወደ ኢትዮጵያ እየተስፋፋ ነው። በርካቶች በስጋት ተውጠው የኢትዮ ኤርትራ ጦርነት እንዳይጀመር እየተማጸኑ ነው። ነገር ግን ጦርነቱ ተጀምሯል። ብልጽግና የጦርነቱን መጀመር ደጋግሞ አረጋግጧል። ጀነራል ባጫ ደበሌም ሆኑ ዶክተር ጌዲዮን ጢሞቴዎስ ከአስመራ በኩል ጦርነቱ መለኮሱን ደጋግሞ ተናግረዋል። በእርግጥም ከሻዕቢያ በኩል ጦርነቱ ተጀምሯል። በፊት ለፊት ከመዋጋት ይልቅ በውክልና መዋጋትን የሚመርጡት አቶ ኢሳያስ የፈሪ በትራቸውን ይዘው የፕሮክሲ ዋር ኢትዮጵያ ላይ ከፍተዋል። የፋኖ ኃይሎች ደግሞ ለዚህ የሻዕቢያ የውጊያ ስልት የተመቹ ሆነዋል። ለቀውሱ ጌታ ለትርምሱ አለቃ የአማራ ክልሉ ግጭት ምቹ ሜዳ ሆኖላቸዋል። የፋኖ ታጣቂዎች ብልጽግናን ለማስወገድ ከሰይጣንም ጋር ቢሆን እንሰራለን በሚለው መርሃቸው ስንቅም ትጥቅም ከአስመራ እያገኙ ነው። በቅርቡ በሱዳንና በኤርትራ ከሻዕቢያ አመራሮች ጋር ተገናኝተው ስለመምከራቸውም ተዘግቧል። ይህ ቀጠናዊ መልክ አለው። ከሱዳን ጦርነት ጋርም የሚገናኝ መስመር አለው። አሁን ላይ ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ በሌላ ግንባር ፊት ለፊት ተፋጠዋል። ወደ ውጊያ ሊገቡም ተቃርቧል። በብዙዎች ዘንድ ልብ ባይባልም ባለፈው ሳምንት ጀነራል መሐመድ ተሰማ አንድ ጥብቅ ንግግር አድርገው ነበር። ጀነራሉ በዚያ መድረክ ንግግራቸው በግብጽ አቀናጅነት ሻዕቢያ፣ ህወሓትና ፋኖ የጋራ ግንባር በመፍጠር ጥቃት ለመክፈት ተዘጋጅተዋል ብለው ነበር። ጀነራሉ በንግግራቸው አይጥቀሱት እንጂ በዚህ ግንባር ላይ የአልቡርሃኗ ሱዳን አለችበት። የአልቡርሃን ጦር ፋኖ፣ ህወሓትና ሻዕቢያ የጋራ ግንባር ኢትዮጵያ ላይ ፈጥረዋል። ኢትዮ ኤርትራ ውጥረት ውስጥ በገቡበት ኢሳያስ አፈወርቂም የኢትዮጵያ መንግስት ላይ በእንዲህ መልኩ የውክልና ጦርነት በከፈቱበት በዚህ ወቅት የሱዳኑ ጦርነት መጣው እያለ ነው። ተመድ የሱዳኑ ጦርነት ወደ ኢትዮጵያ እየተስፋፋ ነው ብሏል። ይህ ታዲያ ጠቅላይ ሚኒስትር አብይንና ኢሳያስን በሌላ ግንባር በቀጥታ ጦርነት ውስጥ ሊከታቸው እንደሚችል ስጋትን አንብሯል። የተባበሩት መንግስታት ድርጅት ዛሬ ረፋድ ባወጣው የማስጠንቀቂያ ሪፖርቱ የሱዳኑ የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እየተስፋፋ ነው ብሏል። አልጀዚራ ከሁለት ሳምንት በፊት ባወጣው አንድ ዘገባው ኢትዮጵያ በቤኒሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይሉ የጦር ቤዝና ወታደራዊ ማሰልጠኛ ስፍራ የሚሆን ቦታ ሰጥታለች ሲል ዘግቦ ነበር። ይህን ተከትሎም የአልቡርሃን ጦር በቤኒሻንጉል አቅጣጫ ጥቃት ለመክፈት እየተዘጋጁ ስለመሆኑም የሱዳን ብሔራዊ ጦር አዛዦችን ጠቅሶ ዘግቧል። ተመድ በበኩሉ ጦርነቱ ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ ነው ብሏል። በእርግጥም ጀነራል ታደሰ ወረደ በሰሜናዊ ሱዳን የሚመሩትን ጦርነት ለቀው ከወጡ በኋላ ሱዳን ሰላሟን አላገኘችም። ኢትዮጵያ በአሁኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የሚመራ 4250 ሰላም አስከባሪ ሰራዊት በአብዬ በማሰማራት ለአካባቢው መረጋጋት ትልቅ ሚናን ስትጫወት ቆይታለች። ይሁን እንጂ ሱዳን ከቅርብ ጊዜ ወዲህ ከግብጽ ጋር በፈጠረችው ወዳጅነት ከታላቁ የኢትዮጵያ ህዳሴ ግድብን በማስታከክም የምታደርገውን ግፊት አጠናክራ በመቀጠሏ እንዲሁም ከ2021 የኢትዮጵያ ጦር እንዲወጣ በመጠየቋ ከ2022 ወዲህ የኢትዮጵያ ሰላም አስከባሪ ኃይል አብዬን ለቆ መውጣቱ ይታወቃል። ይህንንም ተከትሎ ከሌሎች 10 አገሮች የተውጣጣ ሰራዊት በደቡብ ኮርዶፋን አካባቢዎች ተሰማርቶ ቆይቷል። የተመድ የሽግግር ደህንነት ኃይል ለአብዬ ይባል የነበረው የሰላም አስከባሪ እስከ መስከረም 2018 ድረስ 3607 ወታደሮች፣ 58 ፖሊሶች፣ 110 ባለሙያዎች፣ 117 ስታፎች፣ 271 ሲቪል ሰራተኞችን በዚያ ቀጠና አሰማርቶ ቆይቷል። ይሁን እንጂ ባለፈው ሳምንት የሱዳን ፈጥኖ ደራሽ ኃይል በኮርዶፋን ባደረሰው ከባድ የድሮን ጥቃት የሰላም አስከባሪ ኃይሉ ጉዳት እንደደረሰበት ታውቋል። በሱዳን ኮርዶፋን ያገረሸው በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ በተከፈተው በድሮን የታገዘው ውጊያ የተነሳም ተመድ የሰላም ማስከበር ተልእኮውን ማቋረጡን ባለፈው አርብ ይፋ አድርጓል። ይህም የሱዳኑ ጦርነት አዲስ መልክ እየያዘና እየተስፋፋ ስለመሆኑ አመላካች ተደርጓል። በደቡብ ኮርዶፋን በእንዲህ መልኩ እየተዛመተ ያለው የሱዳን የእርስ በርስ እልቂት ጦርነት ለተመድ ተልእኮ መሰናከል ከመሆን ባለፈ አዲስ መልክ የፈጠረ የፖለቲካ ኃይል አሰላለፍ በሱዳን እያመጣ መሆኑ ተነግሯል። እስካሁንም የውጭ ጣልቃ ገብነት ያላጣው የሱዳን ጦርነት ደቡብ ኮርዶፋን ላይ ሲደርስም አዲስ አይነት መልክ ያለው የውጭ ጣልቃ ገብነትን እየጋበዘ ይገኛል። የደቡብ ኮርዶፋን አዲስ ጦርነት በነዳጅ መውጣት ስራ የተሰማሩ የቻይናና የሌሎች አገሮች የነዳጅ አምራች ኩባንያዎች
ሀገሮችን እየጎዳም ሲሆን የደቡብ ሱዳንን ዋና የነዳጅ ገቢም ሊያደርቀው ይችላል በሚል ተፈርቷል። የደቡብ ኮርዶፋን ሰሞንኛ ጦርነት ብዙ አካላትን የነካካና የሱዳንን ጦርነት ወደ ባሰው ውስብስብ ችግር ውስጥ የሚከት ውጤት እያመጣ መሆኑም ተዘግቧል። በደቡብ ኮርዶፋን ዋና የነዳጅ ማምረቻ ከተማ ሄጅሊጅ ተሰማርቶ የቆየው የቻይናው ብሔራዊ ፔትሮሊየም ድርጅት ከአንድ ወር ቀደም ብሎ ለሱዳን መንግስት በዚህ አካባቢ የሚያካሄደውን ኢንቨስትመንት እንደሚያቆም አሳውቆ ነበር ሲል የፈረንሳዩ አጃንስ ፍራንስ ፕሬስ ዘግቦታል። ይህ በተነገረ በወሩ ግን የፈጥኖ ደራሽ ኃይሉ በኮርዶፋን የነዳጅ ማምረቻ አውታሮች ላይ ከባድ ጥቃትን ከፈተ። ቻይናና በዚያ ቀጠና ከሚመረተው ነዳጅ ዘይት ጥቅም ያላቸው አገሮች የሱዳንን ጉዳይ ልዩ ትኩረት እንዲሰጡት ማስገደዱም አልቀረም። የደቡብ ኮርዶፋኗ ሄጅሊጅ መጠቃት በዋናነት ደግሞ ደቡብ ሱዳን ላይ ከባድ የህልውና አደጋ መጋረጡ ተነግሯል። ደቡብ ሱዳን 98 በመቶ ገቢዋ ከነዳጅ ዘይት ሽያጭ የሚገኝ ነው። የፕሮግረስ ፖሊሲ ጥናት ማዕከል የተሰኘ ተቋም ያወጣው አዲስ ሪፖርት አገሪቱ እንደ አውሮፓውያን አቆጣጠር እስከ መስከረም 2018 በነበሩ 10 ወራቶች ብቻ ከነዳጅ 2.5 ቢሊዮን ዶላር ሽያጭ አግኝታለች ይላል። ደቡብ ሱዳን በኮርዶፋን በተስፋፋው ጦርነት የተነሳም ወሳኝ ገቢዋን የማጣት አደጋ ሲደቀንባት የሱዳንን ጦርነት ወደ ጎን ብላ እንደማትቀመጥ ነው ይኸው ሪፖርት የሚያመላክተው። የኮርዶፋኑ ጦርነት መጠናከር በጀመረበት ወቅት በሱዳን ጦርነት ቀጥተኛ ተሳትፎ ያላቸው ሁለት መሪዎች ተከታታይ ጉብኝት ማድረጋቸው በሱዳን ጉዳይ ላይ ራሱን የቻለ አንደምታ አለው። የሱዳን ጦር መሪ አብዱል ፈታህ አልቡርሃን ከሰሞኑ ወደ ካይሮ እየተጓዙ ሲሆን ከዚያ ቀደም ብሎ ደግሞ ወደ ሳውዲ ሪያድ ተጉዘው ነበር። የአልቡርሃን ሌላኛው ዋና ደጋፊ የሆኑት የቀውሱ አለቃ አቶ ኢሳያስ አፈወርቂ ደግሞ በቅርቡ ወደ ሳውዲ የተጓዙ ሲሆን ከዚያ ቀደም ብሎ ሱዳን መጥተው ከአልቡርሃን ጋር መገናኘታቸው እንዲሁም ጥቅምት ላይ ካይሮ ማቅናታቸው ይታወቃል። እነዚህ የሱዳን፣ የኤርትራ፣ የሳውዲና የግብጽ መሪዎች ግንኙነት ደግሞ ወደ ኮርዶፋን በሰፋው የሱዳን ጦርነት ላይ የራሳቸው ተጽዕኖ እንደሚኖራቸው ተገምቷል። ከሰሞኑ ለጉብኝት ሳውዲ አረቢያ የሰነበቱት አቶ ኢሳያስ የሱዳንን ጦርነት ለማስቆም ዋናው ዘዴና ብልሃት የሱዳን ፈጥኖ ደራሽ ኃይል የገቢ ምንጭን ማድረቅ ነው ብለው መናገራቸው በሳውዲ የዜና ምንጮች ተነግሯል። ጀነራል አልቡርሃንን በካይሮ የተቀበሉት ፕሬዝዳንት ኤልሲሲ በበኩላቸው በእነ አሜሪካና ሳውዲ የተጀመረው የሰላም ድርድር እንዲጠናከር እንደግፋለን ከማለት ባለፈ ወደ ሱዳን ጦር ለመላክ ተጋብዟል መባሉም ሰፊ ትኩረት አግኝቶ ሰንብቷል። ባሳለፍነው ረቡዕ የሱዳን ጦር መሪ አብዱል ፈታህ አልቡርሃን ወደ ዋና አጋራቸው ወደ ግብጽ ተጉዘዋል። ካይሮ ሲደርሱ በልዩ መስተንግዶ የተቀበሏቸው ፕሬዝዳንት አብዱል ፈታህ አልሲሲም አገራቸው ግብጽ ከእንግዲህ የሱዳንን ጦርነት ዳር ተቀምጣ አትመለከትም ሲሉ ተደምጠዋል። ዘኒው አረብን ጨምሮ ሌሎች በርካታ የአረቡ ዓለም መገናኛ ብዙሃን ግብጽ ወደ ሱዳን ጦር ልታስገባ እንደምትችል ለመጀመሪያ ጊዜ ኤልሲሲ ፍንጭ ሰጡ በማለት ነው በፊት ገጻቸው የዘገቡት። ኤልሲሲ ከአልቡርሃን ጋር በነበራቸው ግንኙነት የተናገሩትን ማጣቀሻ ያደረጉት እነዚሁ የአረቡ ዓለም መገናኛ ብዙሃናት የሱዳን ፈጥኖ ደራሽ ኃይል ቀይ መስመር አልፏል በማለት ከእንግዲህ የሱዳንን ጦርነት ከዳር ተቀምጠን አንመለከትም ማለታቸውንም ጠቁሟል። የፈጥኖ ደራሽ ኃይሉ ዳርፉርን መቀመጫው በማድረግ የራሱን መንግስት መመስረቱን ያወጀበት እርምጃ የሱዳን ሉዓላዊ የግዛት አንድነት ላይ ቀይ መስመር የማለፍ ድርጊት ተብሎ በኤልሲሲ መጠቀሱም ተመላክቷል። ኤልሲሲ ሱዳን ተከፋፍላ እንድትበታተን ግብጽ እንደማትፈቅድ ከመግለጽ በተጨማሪ የሱዳን ህልውና አደጋ ላይ መውደቅ ለግብጽም አደጋ ስለሚኖረው ዝም እንደማይሉ አሳውቀዋል። ግብጽ እንደ አውሮፓውያን አቆጣጠር በ1976 ከሱዳን ጋር የተፈራረመችውን በብሔራዊ ደህንነት ጉዳዮች ላይ በጋራ የመሰለፍ የመከላከያ ስምምነትን ልትጠቀም እንደምትችልም ሚዲያዎቹ ጠቅሰውታል። ይህን ስምምነት ተጠቅማም ወደ ሱዳን በመግባት ከሱዳን ሰራዊት ጎን በመሰለፍ የፈጥኖ ደራሽ ኃይሉን በመውጋት በቀጥታ ልትሳተፍ እንደምትችል ገልጸዋል። ግብጽ የሱዳን ጦርነት ገና እንደጀመረ ሰሞን ወታደሮቿ ወደ ሱዳን ገብተው ሲዋጉ በፈጥኖ ደራሽ ኃይሉ ተማርከው በመገናኛ ብዙሃን ለዓለም ይፋ የሆነበትን አጋጣሚም ሆነ ከዚያ ወዲህ ካይሮ የሱዳን ጦርን አጥብቃ ስትደግፍ መቆየቷን ብዙዎች አስታውሰውታል። ከዚህ ይልቅ የአባይ ጂኦፖለቲካና የአፍሪካ ቀንድ ሁኔታ በሁለቱ መሪዎች ንግግር ወቅት መነሳቱን የጠቀሱት የግብጽ የዜና አውታሮች ጉብኝቱ ሱዳንን የሚመለከት ብቻ ሳይሆን ኢትዮጵያንም በዋናነት የሚመለከቱ አጀንዳዎች ላይ ጭምር ያጠነጠነ ነው በማለት አጭሆው ዘግበውታል። እነሱ ይህም ቢሉም ከደቡብ ሱዳንም ሆነ ከሰሜን ሱዳን ጋር ሰፊ ድንበር የምትጋራው ኢትዮጵያ ወደ ደቡብ ኮርዶፋን ሰፍቶ በመጣው ጦርነት ተገዳ መሳቧ የማይቀር ጉዳይ መሆኑ ተገምቷል። ጀነራል አብዱል ፈታህ አልቡርሃን ከ5 ቀናት በፊት ደግሞ ሳውዲ አረቢያ ሪያድ ጉብኝት ማድረጋቸውም ሌላው እዚህ ጋር ለአብነት የሚጠቀስ ነው። ከሳውዲው ልዑል አልጋውራሽ መሐመድ ቢን ሰልማን ጋር ተገናኝተው በሱዳን እየተፈጠረ ስላለው የጦርነት መባባስ ጉዳይ መክረዋል። ሁለቱ መሪዎች በጋራ ግጭቱን ለመክታት በሚያስችሉ ነጥቦች ላይ ተነጋግረዋል ቢባልም ከዚህ ውጭ ግን ተብራራ መረጃ አልወጣም። በእንዲህ መልኩ
ጦርነት ውስጥ የምትገኘው ሱዳን ሙሉ ለሙሉ ለሁለት እየተከፈለች ትገኛለች የሚሉ የደህንነት ሪፖርቶች እየወጡ ነው። በዳርፉር ሙሉ ለሙሉ ድል የተጎናጸፈው የፈጥኖ ደራሽ ኃይሉ ወሳኝ የሆኑ የወርቅ ሀብት የሚታፈስባቸውን አካባቢዎችን በእጁ ማስገባት ችሏል። አሁን ደግሞ ለሱዳን ሌላኛው ወሳኝ የገቢ ምንጭ የሆነው ነዳጅ ዘይት መገኛ ደቡብ ኮርዶፋንን መቆጣጠሩ ራሱን የቻለ አገረ መንግስት ለመፍጠር ከጫፍ እየደረሰ ይገኛል የሚል መላምትን እያሰጠው ነው። ከዚህ ቀደም ዳርፉርን ማዕከሉ አድርጎ የራሱን መንግስት መመስረቱን ቡድኑ ሲያውጅ ብዙዎች እንደሚችል አምነው አልተቀበሉትም ነበር። አሁን ግን ቡድኑ የነዳጅ ምንጭ የሆነችውን ጆርዶፋንን መያዙን ተከትሎ የሱዳን ለሁለት መከፈል የማይቀር እየሆነ መምጣቱን ብዙዎች እየተስማሙበት ነው። ኢሳያስ አፈወርቂ በቅርብ ጊዜ ውስጥ አንዴ በግብጽ ቀጥሎ በፖርቱ ሱዳን ሌላ ጊዜ ደግሞ በሪያድ ጉብኝት ሲያደርጉ ሰንብተዋል። በሁለት ወራት ልዩነት 3 ቦታ የረገጡት አቶ ኢሳያስ ካይሮ ለ5 ቀናት ሰንብተው በፖርት ሱዳን አድረው እንዲሁም በሪያድ 4 ቀናት ተዝናንተው ስለመመለሳቸው ተዘግቧል። ለእነዚህ ጉዞዎች 2 ጊዜ ነፃ የአውሮፕላን ቲኬት ስለማግኘታቸው የጠቀሱት አንዳንድ መገናኛ ብዙሃን ኢሳያስ የሚጎበኙት አገር ሊፍት የሚሰጣቸው የአገር መሪ ናቸው ሲሉ ዘግበውታል። ግብጽ ፕሬዝዳንታዊ አውሮፕላን ልካ ከአስመራ ካይሮ እንዳመላለሰቻቸው ሁሉ ሳውዲም ከሰሞኑ ንጉሳዊ አውሮፕላን ልካ ከአስመራ ሪያድ አጓጉዛቸዋለች። በመሃሉ በፖርት ሱዳን ከተማ ላደረጉት ይፋዊ ጉብኝት ግን የሳህልን በረሃ አቆራርጠው 500 ኪሎ ሜትር በመኪና ተጉዘው ጀነራል አብዱልፈታህ አልቡርሃን እንግዳ ሆኖ መመለሳቸው ተነግሮ ነበር። ኢሳያስ ይህንን ሁሉ ምልልስ የሚያደርጉት የሱዳን ጉዳይ ከማንም በላይ አሳስቧቸው እንዳልሆነ ይታወቃል። ሰውየው በቀጠናው ይዘው ለመቀጠል ለሚፈልጉት የበላይነት እንዲሁም ከኢትዮጵያ ጋር የገጠሙትን ሽኩቻ ለማሸነፍ ሲሉ በሱዳን ጉዳይ ዋና አሸማጋይ ሆነው ለመታየት እየጣሩ እንደሚገኝ ነው የደህንነት ምንጮች የሚያስረዱት።